السلام عليكم ورحمة الله تعالى وبركاته. ودي ቻናላችን ቤተሰቦች ቻናሉን ሰብስክራይብ ላይክ እና ሼር ማድረግዎን አይርሱ። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. ዛሬ እንግዲህ ከማያልቀው ኪታብ ከማያልቀው መጽሐፍ እስከ የውመል ቂያማ ቢገላበጥ ማንም ሰው ሚስጥሩን የማያውቀው 1400 ዓመት በላይ ብዙ ምሁራኖች ብዙ ዓሊሞች ሚስጥሩን ለማወቅ የሚጥሩለት በየቀኑ አዳዲስ ነገር እየተገኘለት እስከ የውመል ቂያማ ሙዕጂዛ ሆኖ ከሚቆየው ከቁርአን አንዳንድ ታሪኮችን እነሆ ልንላችሁ ወደናል። የቁርአንን ታሪክ እንኳን በትንሽ ደቂቃዎች አይደሉም በአመታት ልንጨርሰው አንችልም ወንድሞች። እኛ ዛሬ ካዘጋጀነው አስሐበ ሰብት እያለ አላህ ቁርአን ላይ ስለገለጻቸው ሰዎች በትንሹ የምናይ ይሆናል። በድሮ ዘመን ከአላህ በተወረደላቸው መለኮታዊ መጽሐፍ አማካኝነት ህይወታቸውን የሚመሩና በባህር ዳርቻ ላይ ከተማ መስርተው አሳዎችን በማደን የሚተዳደሩ የአይሁድ ነገዶች ነበሩ። እነዚህ አይሁዳውያን አላህን አንተን የምንገዛበት በሱም ምንም አይነት ምድራዊ ስራ የማንሰራበት ቀን ወስንልን በማለት ይጠይቃሉ። ይሄ ማለት ስራን የማንሰራበት በቃ 24 ሰዓት ኢባዳ አንተን ብቻ የምንገዛበት አንድ ቀን ምረጥልን አሉ። ይህን የሚሉት የእስራኤል ህዝቦች የአይሁድ ህዝቦች ናቸው። አላህም አይሁዳውያኑ በጠየቁት ጥያቄ መሰረት ቅዳሜ ቀንን በኢባዳ ወይም ደግሞ በአምልኮ እንዲያሳልፉ እና ምንም አይነት ምድራዊ ስራ እንዳይሰሩ ወሰነባቸው። አስሐበ ሰብት ማለት ይሄ ነው፣ የቅዳሜ ሰዎች እንደማለት እና አላህ Subhanahu Wa Ta'ala ቅዳሜ ቀን ስራ የሚባል እንዳይሰሩ حرام አደረገባቸው። በዚህ ሁኔታ ለረጅም ዓመታት ቅዳሜን እያከበሩ አላህን ከተገዙ በኋላ አላህም እነሱን ሊፈትን የፈተና መረቡን ዘረጋባቸው። ይህ የፈተና መረብም አላህ Subhanahu Wa Ta'ala ቅዳሜ ዕለት አይሁዳውያን ምንም አይነት ስራ ስለማይሰሩ የባህሩን ዳርቻ በአሳዎች ይሞላውና አይሁዳውያኑን ያስጎመጃቸዋል። ነገር ግን ቅዳሜው ሲጠናቀቅ አሳዎቹ ይበታተኑና ከባህር ዳርቻው ይርቃሉ። ይህን የተመለከቱት የአይሁድ ነገዶችም የይሁዳዊ ብልጠታቸውን ተጠቅመው አላህን ለማታለል እነሱም በብልሃት የተሞላ ስልት አዘጋጁ። መቼም አይሁድ ሲባል ሰው ብቻ ሳይሆን አንቢያዎችን ረሱሎችን ብቻ ሳይሆን አላህንም ለማታለል ሁልጊዜ የሚጥሩ ናቸው። እናም እነሱ አንድ ዘዴ ይመጣላቸዋል። ይህ ዘዴ ስልታቸውም እንዲህ ነበር ያሰሙት። ቅዳሜ አሳዎች ስለሚሞሉ እና ቅዳሜ ደግሞ አሳ ማጥመድ حرام ስለሆነባቸው ቅዳሜ ጧት ላይ መረቦቻቸውን በባህሩ ላይ በመዘርጋት ቀኑን ሙሉ አሳዎቹ በዚያ መረብ ሲከመሩ እንዲውሉ በማሰብ አሳውን ጧት ላይ ተነስተው ባህሩ ላይ መረቡን ባህሩ ላይ ጥለው ለመመለስ ያስባሉ። ነገር ግን ቅዳሜ ቀን ስራ አልሰራንም ለማለት ያንን ቀን አያጠምዱም ነበር። መረቡን ብቻ ጥለውት እሁድ መተው ነበር የሚያነሱት። ቅዳሜ ላይ የዘረጉት መረብ በአሳዎቹ ከተሞላ በኋላ እሁድ ቀን ነበር የሚያወጡት። በዚህ ሁኔታ የአላህን ትዕዛዝ መተላለፍ አንድ ብለው ጀመሩ። ከዛም አይሁዳውያኑ ለሶስት ተከፋፈሉ። በዚህ ሐሳብ የተነሳ የመጀመሪያዎቹ ቡድኖች አሳዎችን በቅዳሜ በማጥመድ አላህን ማመጽ ጀመሩ። ሁለተኞቹ በቅዳሜ አሳዎችን በማጥመድ አላህን አያመጽም አጥማጆችንም እንዳያጠምዱ ይመክሯቸው ነበር። ሶስተኞቹ አሳዎችን በቅዳሜ አያጠምዱም፣ ነገር ግን የሚያጠምዱትንም እንዳያጠምዱ አይከለክሉም ነበር። የሁለተኞቹ ራሳቸውም ተቆጥበው ለነሱም ዳዕዋ ያደርጋሉ። የሶስተኞቹ ደግሞ ራሳቸውን ቆጥበዋል፣ ለነሱ ግን ዳዕዋ አላደረጉም። ለምሳሌ የነሱን ተራ ቅደም ተከተላቸው ብናይ ተራ ቁጥር 3 አሳዎቹ በቅዳሜ አያጠምዱም፣ ነገር ግን የሚያጠምዱትን እንዳያጠምዱ አይከለክሉም ነበር የሚለውን ይህ ክፍፍል በቡድኖቹ ዘንድ ወደ ኃይል እየመጣ መጣ።
ከዚያም ሶስተኞቹ ወገኖች ማለትም ራሳቸውን ቆጥበው ግን ዳዕዋ የማያደርጉት ለሁለተኞቹ ወገኖች ለነዛ ዳዕዋ ለሚያደርጉት አላህን የሚያምፁ ህዝቦች ለምን ትመክራላችሁ? እነዚህን ሰዎች እኮ እናንተ ብትመክሯቸውም ከአመጻቸው የሚመለሱ አይደለም። አላህ ራሱ ከባድ ቅጣትን ይቀጣቸዋል ማለት ጀመሩ። ሁለተኞቹ ቡድኖች ደግሞ ሷሊህ የነበሩት ዳዕዋም የሚያደርጉት ራሳቸውን የሚቆጠቡት ማለት ነው። እኛ እኮ በጥሩ የማዘዝ እና ከመጥፎ የመከልከል ግዴታችንን እየተወጣን ነው። በዚህ ድርጊታችንንም የአላህን ውዴታ ከማግኘት ባሻገር የቂያማ ዕለት ማስረጃችን ይሆናል ብለን ነው አሉ። ምናልባትም ህዝቦቻችን እኛ በምንመክራቸው ተግሳጾች አመጻቸውን ትተው ወደ አላህ ሊመለሱ ይችላሉ በማለት ይመልሳሉ። የመጀመሪያዎቹ ግን አመፀኞቹ ምንም እንኳን የሙእሚኖችን ምክር ቢደራረብባቸውም ከአመጻቸው ሊወገዱ ባለመቻላቸው የአላህ የቁጣ በትር ሊወርድባቸው የውሳኔው ሰዓት ደረሰ። ከዕለታት አንድ ቀን አመፀኛ ህዝቦች አሳ በማጥመድ ራሳቸውን ጠምደው ሳለ አላህ ሰዎቹን እዚያው ወደ ዝንጀሮነት ቀየራቸው። ላኢላሃ ኢላላህ። በዚህ ሁኔታ የክስተቱን ሁኔታ ያላወቁ ሙእሚኖች የአመፀኞቹን ከአይናቸው መጥፋት ሲመለከቱ እነሱ ያሉበትን ለማጣራት ወደ ባህር ዳርቻው ሲያመሩ አመፀኞቹ በሙሉ ወደ ዝንጀሮነት ተቀይረው ዛፎች ላይ ሲሯሯጡ ተመለከቷቸው። ይሁን እንጂ አላወቋቸውም ነበር፣ እነሱ ይሆናሉ ብለው ስላልጠበቁ። ወደ ዝንጀሮነት የተቀየሩት ሰዎችም የሙእሚን ዘመዶቻቸው ጋር እየመጡ በማሽተት ያውቋቸውና ከጎናቸው ይቀመጣሉ። ይህን ጊዜ ሙእሚኖቹም ለዝንጀሮቹ ወይም ደግሞ ለአመፀኞቹ ከአመጻችሁ እንድትወገዱ ስንለመላችሁ አልነበር እንዴ? ዝንጀሮቹም እያለቀሱ እና ግንባራቸውን እየነቀነቁ በመለክት አዎ ይሏቸዋል። አላህ ሱብሓነሁ ወተዓላ እሱን ያመጹትን ሰዎች የፈለገውን የማድረግ መብት አለው። እነዚህን ሰዎች ማንም በማይጠብቀው ወደ ዝንጀሮነት ቀየራቸው። አላህ ሱብሓነሁ ወተዓላ እሱን የሚያመጹትን ሰዎች እንዴት አድርጎ መቅጣት እንዳለበት ያውቃል። ከፈለገም በአዱንያ ከፈለገም በአኺራ። እኛም ዛሬም በዱንያ እንዳንቀጣ ረሱሉ ዓለይሂ ሰላቱ ወሰላም ባደረጉት ዱዓ ኡመቶችህን ከእንደዚህ አይነት ቅጣት እጠብቃቸዋለሁ ብሎ አላህ ለሳቸው ቃል በገባው መሰረት ነው እንጂ ከዚህ የምንተርፋን ነበር። ይህን ክስተት አላህ በቁርአኑ ሱረቱል አዕራፍ ላይ ከ163 እስከ 166 እንደዚህ ተርቋል። ከዚያች ከባህሩ ዳርቻ ከነበረችው ከተማ በቅዳሜ ቀን ወሰን ባለፉ ጊዜ በሰንበታቸው ቀን አሳዎቻቸውን የተከማቹ ሆነው የሚመጡላቸው ጊዜ የሆነውን ጠይቃቸው። ሰንበትንም በማያከብሩት በሌላው ቀን አይመጡላቸውም። እንደዚሁ ያመጹበት በነበሩበት ምክንያት እንሞክራቸዋለን። ከነሱም ከፊሎቹ ህዝቦች አላህ አጥፊያቸው ወይም ደግሞ በብርቱ ቅጣት ቀጫቸው የሆኑትን ህዝቦች ለምን ትከሳላችሁ ይላሉ። በዚህን ጊዜ ገሳቶቹም ወደ ጌታችሁ በቂ ምክንያት እንዲሆንና እነርሱም ቢከለክሉ ብለን ነው እነሱም ደግሞ ቢከለከሉ ብለን ነው ይላሉ። በእርሱም የተገሰጹበትን ነገር በተው ጊዜ እነዚያ ከክፉ የተከለከሉትን አዳንን፣ እነዚያንም የበደሉትን ያምፁ በነበሩበት በምክንያት በብርቱ ቅጣት ቀጣናቸው። ከእርሱም ከተከለከሉት ነገር በኮሩ ጊዜ ለእነርሱ ወራዶችና ዝንጀሮዎች ሆኑ። አላሁ ስብሓነሁ ወተዓላ ሱረቱል አዕራፍ ላይ ይህን ይላል። ለዚህ አጠር ያለ ቂሳ የቢዳየቱ ወኒሃያ የኢብኑ ከሲርን ተፍሲር በጣም ከብዙ በመቶዎች ከሚቆጠሩ ገጾች ላይ መስመሮችን ቆርጠን አቀረብንላችሁ ለናት። አላሁ ስብሓነሁ ወተዓላ የእሱን ትእዛዝ ከሚያከብሩ ሰዎች አላህ ያድርገን። አላህን ከማያምፁት ጥሩ ልብ ካላቸው ከሷሊሖቹ ከደጋጎቹ ጋር አላህ ያድርገን። ሰምተን ተናግረን ከምንጠቀም ሰዎች አላህ ያድርገን። ፈዘኪሩ ፈኢነ ዚክራ ተንፈዑል ሙእሚኒን። ወሰላሙ ዓለይኩም ወረሕመቱላሂ ተዓላ ወበረካቱሁ።